የተወደዳችሁ ወንድሞች እህቶች እንዲሁም እንግዶች የእግዚአብሔር የአምላካችን ስም እንግዲህ የእግዚአብሔር ቃል ዛሬ መልእክታችን አምላክ አገልጋይ የእግዚአብሔር ስም የተባረከና የእግዚአብሔር ቃል የሚናገረው በዮሐንስ ወንጌል መልእክት ላይ የሚያተኩር ዮሐንስ ወንጌል ምዕራፍ 13 ጀምሮ ያለውን የእግዚአብሔር ቃል አብረን እንግዲህ በእግዚአብሔር ቃል ላይ የምንመለከተው ደግሞ ከምዕራፍ 13 እስከ ምዕራፍ 21 ድረስ ያለውን የእግዚአብሔርን አጠቃላይ መግቢያ ስንመለከት እንግዲህ ዮሐንስ ወንጌል መሰረታዊ ጭብጥና ናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑንና በእርሱ የሚያምን ሁሉ የዘላለም ሕይወት እንዳላቸው ማሳየት ነው። በዮሐንስ 20 ከቁጥር 30 እስከ 31 ላይ እንደተጠቀሰው ነው። በዚህ መሰረት የዮሐንስ የትኩረት አቅጣጫ የኢየሱስ ክርስቶስ አምላክነት ሲሆን መጽሐፉን የጻፈበትን ዓላማ ደግሞ ሰዎች ክርስቶስን ብቻ ወይም ደግሞ ሰዎች ክርስቶስ ብቻ ሊሰጠው ወደሚችለው የበዛና ዘላለማዊ ሕይወት መምራት ነው። ዮሐንስ የስነ መለኮት ምሁር የሆነውን ያህል ወንጌላዊ ነው። ዮሐንስ ወንጌል የመጀመሪያዎቹ 12 ምዕራፎች በጌታችን ይፋዊ ወይም የአደባባይ አገልግሎት ላይ ያተኮሩ ናቸው። ይበልጡን ኢየሱስ ክርስቶስ ባደረጋቸው ምልክቶች ወይም ተአምራትና ኢየሱስ በእርሱ ላይ ተመስርቶ ባደረገው ትምህርት ላይ አጽንዖት ሰጥቷል። ከላይ ከተጠቀሰው ጋር መመልከት እንደምንመለከተው ኢየሱስ ክርስቶስ አገልግሎት የመጨረሻ ነጥብ በሃይማኖት መሪዎች መገፋትና መገደል ነበር። ምዕራፍ 13 እና 21 እስከ 21 ስንመለከተው ከ13 እስከ 21 ዮሐንስ የሚያተኩረው ክርስቶስ ከደቀ መዛሙርቱ ጋር በነበረው የግል ቆይታ ላይ ነው። ለእኔ እንደሚመስለኝ ደቀ መዛሙርት በእነዚህ ጊዜያት ከኢየሱስ ክርስቶስ ጋር ያደረጉት ቆይታ ሕይወታቸውን ፈጽሞ ለውጦታል። በዚህ መጽሐፍ የተለወጣችሁ ሁኑ ወይም ደግሞ በዚህ ትምህርታችን ላይ የተለወጣችሁ ሁኑ በሚል ርዕስ ነው ማለት ነው። ከዮሐንስ 1 እስከ 12 ያለው ክፍል እስካሁን ያላጠናው ስንመለከተው ደግሞ በምናጠናበት ጊዜ ይህንን በደንብ ያብራራል። ስለዚህ በአገልግሎት ዘመኔ ወደ ዋናው መልእክት ስንመለከት የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 35 ላይ ስንመለከት በአገልግሎት ዘመኔ ውስጥ ወይም ደግሞ ጌታ ኢየሱስ ክርስቶስ ባገለገላቸው ዘመናት ውስጥ ሁሉ የተደረጉ ነገሮች እንደሆኑ እንመለከታለን። መልእክቱም የማጠቃለያና የማበረታቻ ቃላትን ያካተተ ነው። እንግዲህ ዮሐንስ ወንጌል ምዕራፍ 13 እስከ ምዕራፍ 17 ጌታችን ለተወዳጆቹ ደቀ መዛሙርት ያቀረበው የሰንበት መልእክት ነው፣ ወይም ደግሞ የስንብት መልእክት ነው። ይህ የስንብት መልእክት ከፍተኛ ደረጃ ላይ የደረሰውን በዮሐንስ 17 ለእነርሱና ለእኛ ባቀረበው የምልጃ ጸሎት ነበር። በመጽሐፍ ቅዱስ ውስጥ ሌሎች የእግዚአብሔር ሕዝብ መሪዎች የስንብት መልእክቶችን እንዳቀረቡ እናነባለን። ለምሳሌ ሙሴ በዘዳግም ምዕራፍ 31 እስከ 33 ላይ ስንመለከት የስንብት መልእክቶችን አቅርቧል። እንዲሁ ኢያሱ በኢያሱ ምዕራፍ 23
እስከ 24 ባለው ላይ እንዲሁ የስንብት መልእክቶችን አቅርቧል። ሐዋርያው ቅዱስ ጳውሎስ እንደዚሁ በሐዋርያት ሥራ ምዕራፍ 20 ላይ የስንብት መልእክቶችን አቅርቧል። እንግዲህ እነዚህ ነገሮች የሚያሳዩን ጌታችን አምላካችን መድኃኒታችን እንግዲህ የተናገረው የስንብት ወይም ደግሞ መልእክት ከነርሱ የሚለየው ኢየሱስ መልእክቱን ያበጀው ራሱን ምሳሌ በማድረግ ባቀረበው ተአምራዊ መልእክት ነው። እግዚአብሔር ስም የተባረከና የተመሰገነ ይሁን። መልእክቱ ይሄው የደቀ መዛሙርቱን እግር ማጠቡ ነበር። እንግዲህ በተግባር የታጀበ ምንድነው ስንብት እንዳደረገላቸው ከእግዚአብሔር ቃል ላይ እንመለከታለን። ኢየሱስ ራሱ ዝቅ አድርጎ የደቀ መዛሙርቱን እግር ማጠቡ ከቶውን ቢሆን በእርሱ ዘንድ የማይረሳ ትምህርት ነበረ። የእግዚአብሔር ስም የተባረከና የተመሰገነ ይሁን። በዚህ ክፍል ውስጥ ኢየሱስን ከአባቱ እንዲሁም ከስምዖን ጴጥሮስ ከደቀ መዛሙርቱ ሁሉ ጋራ እና ከይሁዳ ጋር ባደረገው ባለ 4 ገጽታ ግንኙነት እንመለከታለን። ይሄ እንግዲህ በዚህ በዮሐንስ ወንጌል ክፍሎች ውስጥ በክርስቲያናዊ ሕይወታችሁ የሚያበረታቷችሁ መንፈሳዊ እውነቶችን እናገኛለን ማለት ነው። እንግዲህ እዚህ ላይ የምንመለከተው ነገር ጌታችን ኢየሱስ ክርስቶስ ያደረገው ነገር ስንመለከት የመጨረሻው ስንብት ከደቀ መዛሙርቱ ጋር ወይም ከሐዋርያቱ ጋር የነበረው ስንብት ምንድነው ብለን ስንመለከት ተግባራዊ የሆነ በተለይም ደግሞ በተግባር ላይ ያተኮረ እግርን የማጠብ አገልግሎት እንደነበረ ከእግዚአብሔር ቃል እንመለከታለን። ክብር ለእግዚአብሔር ይሁን። ይቀጥላል ትምህርቱ። ክፍል 2ን እንከታተላለን። ሻሎም